ሀሳብ ትካዜ የኔ ስራ ደርሶ የኔ ስራ ከፍቅር ጋራ እኔ እንኳን አልችለውም ጥበብ በፋና ከፋና ቴሌቪዥን ጋር ከበርካታ አመታት ቆይታ በኋላ እናት ሀገሯን መሬቷን አየሯን አግኝታለችና የዛሬ እንግዳዬ አድርጌ ጥበብ በፋና ላይ የማቀርባት የሽመቤት ዱባለን ድምጻይን በጭብጨባ ተቀበሉልኝ። እሺዬ ከስንት አመት በኋላ ተገናኘን። የናፈቀሽን በጉጉት ሁሉ የሚጠብቅሽን ሁሉ የሚያከብርሽን ተመልካች አድናቂሽን ለማግኘት መልካም ፈቃድሽን ሰተሽን እዚህ ስቱዲዮ ስለተገኘሽ በጣም ነው ደስ ያለኝ። በሙዚቃዎቻችሁ ከሚደሰቱ ከሚረኩ ሰዎች አንዱ ነኝ። ነፍስን ይማረው ሀብቴም እንዲሁ ቡናችን እየጠጣን ብዙም አላወራሽም 1-3 ሰዓት አወራሻለሁ። እንኳን ደህና መጣሽ። በመጀመሪያ እንኳን ደህና ቆየሽ። ስንት አመት ቆየሽ? 16 አመት። ከ16 አመት በኋላ ነው የመጣሽው? ነው እመጣለሁ። በመሃል አሁን ነው ትንሽ ቆየት ያልሽው ከመጣሽ ማለት ነው? አሁን ትንሽ ቆየት ብያለሁ። አሜሪካ ነበር የምትኖሪው? የት ከተማ? ቨርጂኒያ መጥቼ ነበርኩ። እዛ መጥቼ ነበር። ሁሉን አግኝቻቸው አንቺን ያላገኘሽ። ቨርጂኒያ ብዙ አልቆየሁም። እኔ ዲሲ ሜሪላንድ ነበርኩኝ፣ ሲልቨር ስፕሪንግ እዛ አካባቢ ነበርኩኝ። ቤተሰብ የሚባል ቤት የናይኔ የቤት እዛ ነበር በብዛት ከነከበው ጋር እንዝናናው። በጣም ከሚወዱሽ ከሚያደንቁሽ አንዱ ነኝ። ባይዘውኔም በጣም ነው ማደንቅህ። በጣም ወዳችኋለሁ። ደስ ብሎኛል አንተም ስለማደንቅ በመጠየቅህ። አመሰግናለሁ። እድለኛ ነኝ። ከሙዚቃ ርቀሽ ነበር? አዎ ትንሽ ርቄያለሁ። ርቆ መኖር አይከብድም? እንግዲህ ሙዚቃ ለምንደሽ በሙዚቃ ውስጥ ኖረሽ ያው ብዙ ጊዜ እንኳን ልጆችን በማሳደግ በሀዘን ምክንያት ምናምን ነው የራኩት እንጂ ብዙ ጊዜ እንኳን አልሰራም። ያው አልፎ አንዳንዴ የወጣው ስቴቶች ምናምን ሰራለሁ። ያው ጮጮዎችን አሳድጋለሁ። አንዳንዴ ደግሞ በሀዘኑ ምክንያት ነው ትንሽ ወደ ኋላ የሆንኩት እንጂ አሁን ግን እየሰራው ነው። ከና ማኔል ጋር ምናምን ጀምሬያለሁ ሙዚቃ። እንጠብቃለን እንዴ እንደውም ብርቱካን ዱባለን እዚች ቦታ ላይ ስጠይቃት ታላቅሽን አክስሽ ከናትሽ በላይ እንደምትቆጣ ነበር የነገረችኝና አክስታችን ትንሽ ትቆጣ ነበር። ያው ታላቅ እህታችን ነች። ብዙ ጊዜ የሁላችን ታላቅ ናት እና ያው ግን እኔና ወንድሜ አብዛኛው መጀመሪያ ወጣነው እኛ ስለሆነ በጉልበታችን ዘፋኞች ሆን ማለት ነው። ከዛ ፌመሶች ሆን አዎ በጣም ያን ዘመን አስታውሰዋለሁ። እስቲ ወደ ኋላ ተመለሽና አስታውሽልኝ። ሀሳብ ትካዜ የኔ ስራ ያው አልበም በጣም የሚገርመኝ አልበም ነው። በዛ ላይ ብዙዎች ባለሙያዎች ተሳትፈዋል። እንደ ህዝብ መዝሙር የተሰማ ሙዚቃ አስታውሳለሁ እና ትልቁን ውለታ የዋለው ነፍስን ይማረው ሳህለ ጊዮርጊስ ነው። አንቺን ከዛ መርጦ አውጥቶ ያንን አልበም ስለዛ ላይ ብዙ ዘፈኖች አሉ። ትዝታ ያለሽ ዘፈን አለ? ያው እነት ሳለኛ አንድ ሰው ምናምን የተሰሩ በጣም ቶፕ የሆንኩባቸው ፌመስ የሆንኩባቸው ሰዎች እሱ አለ ልብ ይበለው ለዚህ በቃ ይለኛል ለዚህ በቃ Na
እኔ በጣም ነው የምወዳቸው በነገርሽ ላይ እጅሽ ላይ አለ እሰጥሻለሁ ቴንክ ዩ አልበሙ እጄ ላይ አለ በጣም ነው የማዳምጠው ብዙ ነገር ያሳለፍንበት ነው ሶልኩኩ ሙዚቃ ቤት ለኢትዮጵያ ሙዚቃ እድገት የበኩሉን አስተዋጽኦ ያደረገ ነው ነብሱ ይማረው ሳህለ ጊዮርጊስ በጣም አንቺ ብርቱካን ጸጋዬ እሸቱ አብተው ኪሮስ አሰፉ ኬኔዲ መንገሻ አዎ አሰፉ ደባልቄ አዎ ገቢ ደው የሚሉት ኦሮምኛ ነው ልጅ አቋለሁ ያ ብዙ ናቸው እሱ ፌመስ ያደርጋል ያንን ዘመን ስታስተውሽው አሁን ላይ ሆነሽ ምንድነው የሚሰማሽ በጣም ደስ የሚል ጊዜ ነበር በዛን ጊዜ ስራዎቹም ያምራሉ ዜማዎቹም ያምራሉ ወቅቱም ደስ ይላል በጣም በቃ ሰውም ራሱ ያለው ስሜት ለዘፈን በጣም ደስ የሚል ጊዜ ነበር አዎ ትዛለኝ አንድ ሰው የማን ዜማ ነው ያበበ ብራኔ እዛ አልበም ላይ ብዙዎቹን እሱን የሰራቸው ብራኔ ጸጋዬ ደወጭ ብርቱካንንም ስጠይቃት ኬኔዲ ጋራ የቤተሰብ ያህል ቁርኝት ነው ያላችሁ ከሱ ጋር የምትጫወቻቸው ዜማዎች ደግሞ የበለጠ ሰው ጆሮ ውስጥ ቶሎ ነው የሚገቡት እሱን ጊዜ ታስታውሻለሽ ደስ የሚል ጊዜ ነበር ኬኔዲ ጋራ በደንብ ነው ያጫወታል ያስቃል የሰፈሬ ልጅ ነው በጣም ኮሚክ ነው አይደል በጣም የዋ ልጅ ነው ፈኒ ነው በጣም ደስ ይላል በጣም ያጫወታል ጣጣ የሌለው ልጅ በጣም ደስ የሚሉ ዘፈኖች አሏቸው አይደል በሰማዩ ባቡር ማለት መጣው ይበዝና ልቤ ስታሮጩ ምናምን ልቤ ስታሮጩ ሁለቱን የሰሩት በመለሰ በብራኔ ጸጋዬ ደወጭ ይልማ ገብረአብ Bailati kuta, asari jano batai kuta, sivar de hindal samata. Kilish baklo, la kilish berat, la kilish baklo, la kilish berat, yena le kir kashte. ቀድሞ የሚማርከሽ ምንድነው ሙዚቃ ስትሰሪ ዜማ ነው ግጥም መጀመሪያ ዜማ ነው የሚይዝሽ ያው ስሜት ስትሰማው በጣም ወደ ጥሩ እንድዘፈን የሚያደርገው ዜማ መሰለኝ ከዛ ደግሞ ግጥሙ ይመጣል ከጥሩ ዜማ አግኝተሽ ጥሩ ግጥም ደግሞ ከመጣለት በጣም ደስ ይላል አሁን ለዚህ በቃው ስቅ ይለኛል እነሱ ዘፈኖች ከዛ ደግሞ ከይሁኔም ጋር ሰርታችኋል ያ ከይሁኔ ጋር ሰርቻለሁ ከፋሲል ደሞዝ ጋር ከጸጋዬ እሸቱ ጋር ከፋሲል ደሞዝ ጋር ኮሌክሽኖች ያ